በዓለም አቀፍ የፋሽን ጉዳይ ከሀገር ግንባታ ባሻገር የተለያዩ ጉዳዮችን ማንሳት እንችላለን። ስለ ፋሽን ስናነሳ ፋሽን እንደየዘመኑ የተለያየ ማዕቀፍ የተለያየ ሁኔታ ነበረው። እንግዲህ ቀደም ባሉት ዘመኖች ራሱን የቻለ ዘመኑን ያማከለ አለባበስ አለ፣ የፀጉር ስታይል አለ፣ ሌሎችም ጉዳዮችን በፋሽን ልናነሳ እንችላለን። ከዘመን እየተለዋወጠ ሲመጣ ደግሞ በዚህ ዘመን ከአለባበስ ጀምሮ ከአካሄድ ጀምሮ ከፀጉር ስታይል የአለባበስ ስታይሎችም እየዘመኑ እየተሻሻሉና እየረቀቁ መጥተዋል። ሀገራችን እንግዲህ ከቅርብ ዓመታት ወዲህ የተለያዩ የፋሽን ስራዎች እየቀረቡ ይገኛሉ። የተለያዩ የፋሽን ትምህርት ቤቶች ከፋሽን ጋር ተገናኝቶ ደግሞ የሞዴሊንግ ትምህርት ቤቶችን ልናነሳ እንችላለን። ዛሬ ወደ እናንተ ልናደርስ የወደድነው ሀሳብ ፋሽንና ሞዴሊንግ ሀገራችን ላይ እንዴት አይነት ስራዎች እየተሰሩ ይገኛሉ የሚለውን ሀሳብ ወደ እናንተ ለማድረስ እዚህ አንድ እንግዳ አዘጋጅቻለሁ። ያላረፈርኩሽም መቼም። አዎ፣ እንዴት ነሽ? አለሁ፣ እግዚአብሔር ይመስገን። በቅድሚያ እንተዋወቅ። ሲፈን እባላለሁ፣ ሞዴል ሲፈን ቄሳ እባላለሁ። እንግዲህ ስለ ሞዴሊንግ ስናነሳ ሀገራችን በተለይ በዚህ በሞዴሊንግ ዘርፉ ላይ አሪፍ መሻሻል እየመጣ ነው። በዓለም አቀፍ ደረጃም ደግሞ ሀገራችን የሚያስጠሩ የተለያዩ ሞዴሎች አሉና እኛ ሀገር ያለው የሞዴሊንግ ትምህርት ቤትና ሞዴሊንግ እንዴት ታያዋለሽ? አዎ፣ አሁን ላይ እንደውም አሪፍ ጥሩ የሞዴሊንግ ትምህርት ቤቶች እየተከፈቱ ነው። ስለ ሙያውም ጥሩ ግንዛቤ ከበፊቱ አንጻር አሁን ላይ ጥሩ ግንዛቤ አለ። በዓለም ደረጃ የተለያዩ ሞዴሎች እየወጡ ሀገራችንንም ራሳቸውንም እያስጠሩ ይገኛሉ። በቅርቡም እንዳየነው ማለት ነው። ቢሆንም ግን ምንድነው ሙያው ገብቷቸው የሚሰሩ ዛት ማች አይደሉም። ሞዴል ሲባል ቆንጆ፣ ቀጭን፣ ረዥም ብቻ ብለው የሚያስቡ ሰዎች አሉ። አንድ ሰው ሞዴል መሆን ቢፈልግ ራሱን እንደ ፕሮፌሽን ይዞ አሰ ቢዝነስም አሰ ፕሮፌሽንም ራሳቸውንም ሀገራቸውንም ተምረው አሪፍ ቦታ ላይ የሚደርሱበት ሲስተም አለ አሁን ላይ። በሀገራችን ከበፊቱ አንጻር አሁንም አሪፍ ነው፣ ግን እንደ ሌላው ሀገር ገና ይቀራል። ከተማ ውስጥ እንግዲህ የተለያዩ የሚያማምሩ ቦታዎች አሉ እና ፋሽንና ይሄ የሚያምር ቦታ ምን ያገናኘዋል? ያው ፋሽን ራሱ አዲስ ኢንቫይሮንመንት እንድፈጠር ይረዳሃል። ኢንቫይሮንመንቱ ራሱ ደግሞ አንተን ያስውብሃል። ፋሽን በየጊዜው አፕዴት የሚሆን ነው። በየጊዜው አዲስ ነገር ይዞ የሚመጣ ነገር ነው። ያንተም ኢንቫይሮንመንት አዲስ ነገር ውብ የሆነ ነገሮችን አብዴት እያደረገ ይሄዳል። በዛ ወይ ሁለቱም ማሳመሪያ ናቸው። ሌሎች ሀገሮች እንግዲህ በዚህ በፋሽኑ በሞዴሊንጉ ከራሳቸው ከመጠቀም አልፈው ሀገርን ያሉበትን ቦታ ያስተዋውቃሉ። ራሱን የቻለ ኢንዱስትሪ ትልቅ ኢንዱስትሪ ነውና ለምንድን ነው እኛ ሀገር እንደዚህ ያሉ? እንደኔ እንደሚመስለኝ ኢንዱስትሪው እኛ ሀገር ላይ ገና ነው ማለት መጀመሪያ በእኛ ሶሳይቲ ላይ ማይንድ ሴት ላይ መስራት ይኖርብናል። እዛን ፕሮፌሽኑ ላይ ያሉ ሰዎች ደግሞ ፕሮፌሽኑን መማር ብቻ አይደለም፣ ሞዴል የሚለውን ኒች የሆነ ስም ብቻ መያዝ ብቻ ሳይሆን ሞዴል ከሆኑ በኋላ ምን መስራት አለብን ነው። አሰ ፕሮሞሽንም ብናስበው ለማስተዋወቅም የራሳችንን ፕሮፌሽንን ለማጉላትም እንደ ኢትዮጵያ በጣም አሪፍ እድል አለ። እንደውም ዛሬ አንቺን ካገኘሁኝ አይቀር አንድ ሀሳብ መጣልኝ። አንቺ በስርሽ እንግዲህ የተለያዩ ሞዴሎች አሉ፣ አብረሻቸው በስራ አጋጣሚ ያገኘሻቸው በአንቺ ስራ ያሉ ሞዴሎች አሉ እና እኔም ደግሞ አንድ ዲዛይነር ላዘጋጅ ልፈልግና አጠር ያለ ቀለል ያለ የጎዳና ላይ ሾው ብናዘጋጅ የሚል ሀሳብ አለኝ። በእርግጥ ሀሳቡ ይመጣልኝ አሁን ስናወራ ነውና እስቲ ምን እንዴት ብናደርግ ብለሽ ታስቢያለሽ? በጣም አሪፍ ሀሳብ ነው። እንደ መጀመሪያ እንደ አጋጣሚ እኔም ፌስ አሁን ላይ ለአዲሱ ማኔጅመንት ስራ ፌስ የሆኑትን ሞዴሎች ኢንቫይት አደርጋለሁ። በዛም ፕሮፌሽናቸውን እንትን ትላለህ፣ ትገመግማለህ። አሪፍ ይመስለኛል። እንደው ምን ጀመር ሀሴት ሰላም ነው? እንዴት ነሽ? ሰላም ነው አለን። ተመልካቾቻችን አሁን የሚገኘው በሀሴት ዲዛይን ነው። እንግዲህ ቀደም ብዬ እንደነገርኳችሁ ልናዘጋጀው ስላሰብነው አጭር ወይም ደግሞ ሚኒ ሾው ከሀሴት ጋር አጭር ቆይታ እናደርጋለን። ስራ እንዴት ነው? ስራ በጣም ቆንጆ ነው። እንግዲህ በጣም የምወደው ስራዬ ስለሆነ በቆንጆ ሁኔታ ሁሉንም ሲያማከለ አይነት ስራ ለማቅረብ
እየጣርኩ እገኛለሁ። ምን አይነት ልብሶች ነው አንቺ ጋር የሚዘጋጀው? እኔ ጋር የሚዘጋጀው ባህላዊ ሆኖ ሞደርን ተችም ያለው ቲፒካል ባህላዊም አለ። አት ሴም ታይም ደግሞ ሰው ኢንትረስትድ ሆኖ እንዲለብስ የተለያዩ ወደ ሞደርን ተች ያደሉም ልብሶች አሉ። ያንቺ አለባበስም ወደ ዘመናዊም ወደ ባህላዊም ያደላልና ራሱ ዲዛይኑ ያምራል። ቴንክ ዩ። ይሄ እንግዲህ ሀገራችን ጨርቅ ነው፣ ሽመና ነው፣ ባህላዊ ጨርቅ ነው። ግን እንደዚህ ካዥዋሊ ሰው ዘንጦ ኦፊስም መሄድ የሚችልበት ካዥዋሊም ሊለብሰው የሚችለው ልብስ ነው። እንግዲህ በዚህ መልኩ ራሴን አዘንጣለሁ። ምን አይነት ልብሶች ትሰሪያለሽ? ከዚህ ሁል ጊዜ ከሚለበሱ ልብሶች ባሻገር ከሰርግ ከትልልቅ ኦኬዥን ጀምሮ እንዳልኩ ካዥዋሊ የሚለበስ ከዛ ደግሞ የወንድ የሴት የህፃናት አጠቃላይ የቤተሰብ ለትልልቅ ኦኬዥን የሚሆን ኤኒቲንግ እዚህ ቤት ይሰራል። እነዚህ ልብሶች እንደምታያቸው በጥልፍ የተሰሩ ናቸው። እነዚህ የራሴ ክሬቲቪቲ ናቸው። ስኬች በማድረግ መነኑ ላይ ከዛ ይጠለፋል። ኢምብሮይደሪ እዚሁ ነው ወርክሾፓችንም እንደዚህ ተደርጎ በቆንጆ መልኩ አንዱ ከአንዱ ጋር ሚክስ የተደረገ ይሰራል ማለት ነው። ከለር ቆንጆ ከለር ኮምቢኔሽን እንወስዳለን። እይታ አይደለ ዲዛይኒንግ ከለርም ለዛ ስለሆነ ይሄንን እንደምታዩ ላይን ራሱ ይስባሉ ድንገት እይት ስታረጋቸውና በዚህ መልኩ እንግዲህ በጥሩ መልኩ እየሰራ እንገኛለን። የተለያዩ ፋሽኖች ደግሞ ከተማችን ውስጥ በተለያዩ ቦታ ላይ ይደረጋሉ። ወደ ዓለም አቀፍም ደግሞ ስንሄድ በዓለም አቀፍ ደግሞ የተለያዩ ቦታዎች ላይ ይሄ ሞዴሊንግ ሾዎች ይቀርባሉ። እነዛ ሾዎች መቅረባቸው ቦታን ከማስተዋወቅ ከተማን ከማስተዋወቅ አካባቢን ከማስተዋወቅ ጋር ይገናኛሉና ያልተለመዱ አይነት የፋሽን አቀራረብ ስልቶች አሉ በሌላው ዓለም። እኛ ሀገር ላይ ደግሞ እንደዚህ አይነት ነገሮች እየተለመዱ አይደሉምና ለምንድን ነው ከሞዴሊንግ ከአዳራሽ ውጪ ከቤት ውስጥ ውጪ ሌላ ቦታ ላይ የማይደረገው ብለሽ ታስቢያለሽ? ኢንኬዝ ሜቢ ደፍሮ ያሰበው ላይኖር ይችላል። አስቦትም ደግሞ ማድረግ በተለያዩ ምክንያቶች ለማድረግ የተያዙ ሰዎች ሊኖሩ ይችላሉ። ከዛ ውጪ ግን ለፎቶሹቶች በሞዴሊንግ የፎቶሹት አውትዶርን ይጠቀማሉ። እንዳልከው እንደሌላው ሀገር ግን አውትዶር ላይ ብዙም የፋሽን ሾው ኬዞችን እያየን አይደለም ኦልሬዲ። አሁን ላይ ግን አሪፍ እድሎችን አሉ። ግሪን ሌጋሲ ብዙ አሪፍ የሆኑ ቦታዎችን ይዞልን መጥቷል። ከኛ ጋር ማች የሚያደርግ ከፋሽን ጋር ማች የሚያደርግ ሞዴሎችንም ሌሎች ፋሽን ላይ ዲፔንድ የሆኑ ፕሮፌሽኖችንም አንድ ላይ አካቶ መስራት የሚችልበት ወይ አለ። ኦልሞስት 10 ዓመት ቆይቻለሁ። እንዴት ነበር የስራ ልምድ ለሌሎች ማካፈል? በዲዛይኑ ጉዳይ በዚህ በዲዛይኒንግ ቦታ ላይ በጣም ያው የፍላጎት ማነስ አለ። እሱን እንዴት ነው የምናሟላው? የተሻለ የተማረ የሰው ኃይል በማግኘት ነው። እሱን ደግሞ ፐርሰናል ክላስ እኔ እሰጣለሁ። ባለኝ ውስን ቦታ ፐርሰናል ክላስ እሰጣለሁ። ባለኝ ጊዜ እንደምንም አስተካክዬ ለምን የተሻለ ዲዛይነር እንዲወጣ ስለማስብ ያለኝን ልምድ ሼር አደርጋለሁ። ሞዴል ሲባል እኮ በጣም ቆንጆ መሆን አለብሽ ይባላል። ቀጭን እዚህ ጋር አጥንቱ ያለ ምናምን የሚባል ህጎች ነው የተገደበ። ኦልሬዲ በማጆሪቲው እንደዛ ነው የሚያስበው። ወፍራም የሆኑ ሞዴሎች አሉ which means ኪሏቸው ከ60 በላይ እስከ 80 የሚሆኑ ሞዴሎች ፕላስ ሳይዝ ሞዴሎች ይባላሉ። which means ድንቡሽቡሽ የሆኑ ሞዴሎች ማለት ነው። ከዛ ውጪ ኪድስ ሞዴል የህፃናት ሞዴሎች፣ አጫጭር ሰዎች ሞዴል መሆን አንችልም ብለው ያስባሉ። እነሱ ፒስስ ሞዴል የሚባል የሞዴሊንግ ታይፕ አለ which means ከሜትር 65 ጀምሮ መሆን የሚችሉ አይነት ማለት ነው። ከዛ ውጪ የኮሜርሻል እና የአድቨርታይዚንግ ሞዴሎች ኮሜርሻል ማስታወቂያዎች ላይ ሞዴል መሆን የሚፈልጉ ሰዎች እንደዚህ አይነት የሞዴሊንግ ታይፕን ይወስዳሉ ማለት ነው። ከዛ ውጪ ራንዌይ ረዣዥም የሆኑ ከሜትር 72 ጀምሮ ሴቶች የሆኑ ሰዎች ፊዚካላቸውም ቲን የሆነ ራንዌይ ሞዴል መሆን ይችላሉ። አደልት ኦር ደግሞ ማቹር ሞዴል which means ከ30 ዓመት በላይ የሆኑ ሰዎች እኛ ሀገር አሁን ከ30 ዓመት በላይ የሆኑ ሰዎች ሞዴል እንሁን ቢሉ ተው እንጂ ይባላል። ሞሮፍ እንደውም ወንዶቹ ይሻላሉ። ሴቶች ላይ ትንሽ ብዙም አክሴፕታንስ አይደረግም። ማቹር ሞዴል ከ30 ዓመት እስከ 55 ዓመት ያሉ ሰዎች የማቹር ሞዴል መሆን ይችላሉ። ከዚህ ባሻገር ደግሞ የተሰሩ ልብሶችን እኮ ሊኖሩ ይችላሉ። ብዙ ባለሙያዎች አሉ ከተማችን ውስጥ ግን እነሱ ልብሶቻቸውን ከሰሩ በኋላ የማቅረቢያ ቦታ ደግሞ የማጠር ነገር አለ። አንዳንድ ጊዜ ፋሽን የሚካሄድበት ወይም ክለብ ውስጥ ሊሆን ይችላል ወይ ደግሞ መድረክ አንድ ቦታ ላይ የተዘጋጀ መድረክ ላይ ሊሆን ይችላል እና የተለየ ቦታ እስከ ማቅረብ አንጻር አስበሽ ታውቂያለሽ ወይ? ልብሶች
አዎ ልብሱ ስፔሲፊክሊ ልብሱ እንዲታይ እና ምን ማሳየት እንደፈለግን እንዲታወቅ አሁን እንዳልከው ክለቦች ላይ ወይ ሆቴሎች ላይ የሆነ ኢቨንት ማድመቂያ ነው ፋሽን ሾው የሚደረገው እና አሁን ያሰብኩበት ያለው ነገር አለ። በጣም በተደራጀ ሁኔታ ኦርጋናይዝድ በሆነ ሁኔታ የተወሰኑ ዲዛይነሮችን በማድረግ ራሴንም ስራ ጨምሮ በጣም በጥሩ ሁኔታ ይሄንን ኢቨንት ብቻ እንደ ኢቨንት ሰው በቃ ልብስ ለማየት የልብሳችን ሌብል አገራችን ላይ የት እንደደረሰ ለማየት እንዲመጣ የሚያጓጓ ኢቨንት ለማዘጋጀት እየተዘጋጀው እገኛለሁ። አሁን እንግዲህ እኔ ዛሬ ቀደም ብዬ ደውዬልሽ ነበርና ከሞዴል ጋር ቆይታ አድርጌያለሁና ለምን አጠር ያለች ሚኒ ፋሽን ሾው አናሳይም የሚል ሀሳብ ሳቀርብልሽ በጣም ደስተኛ ነበርሽና ይሄን ፋሽን ሾው ከቤት ውስጥ ባሻገር ለምን ጎዳና ላይ አናወጣውም ብዬ ነበርና የተለያዩ ልብሶች አዘጋጅተሽልኛል ለሞዴሎችም ይሆንና ስለ ልብሶቹ እዛው በኋላ እናወራለን ከሞዴሎቹ ጋር ቆይተን። ግን ይሄን ሀሳብ እንዴት ታየዋለሽ? ጎዳና ላይ ልብስን ማሳየት በተለይ ደግሞ አሁን አዲስ አበባ ከተማ የተለያዩ ቦታዎች የሚያማምሩ ቦታዎች አሉ፣ ለአይን ግቡ የሆኑ ቦታዎችና እዛ ቦታ ላይ ቀርቦ ፋሽን ማቅረብ ምን አይነት ጠቀሜታ ይኖረዋል ብለሽ ታስቢያለሽ? በጣም ቆንጆ ነው። በጣም ክሬቲቭ አይዲያ ነው እና እንደምናውቀው ያደጉት ሀገርም ላይ አሁን ለምሳሌ ፋሽን ዊክ አሜሪካ ላይ የሚታየው ፓሪስ ላይ ይሄ የጎዳና ላይ ፋሽን ሾዎች አሉ። በጣም በቃ ሰው አትራክቲቭ ነገር ሆኖ ያያል። ከዛ ከቺ ነው እና በጣም ክሬቲቭ አይዲያ ነው። ቆንጆ ነው። ሞዴሎቹን አሁን ቅድም ስታነሽልኝ ነበርና እንግዲህ የተለያዩ ሞዴሎችን ብናሰባጥር ብያሰብኩኝ። አሁን ቅድም እንዳልሽኝ የተለያየ ሞዴል አለ፣ ረጅም አለ፣ አጠር ያለ አለ፣ ቀጠን ያለ አለ የሚለውንና እሱ ነገሮች እንዴት አድርገን እናዘጋጃቸዋለን? ያው ሞዴሊንግ ላይ አንቺ ስላለሽ እነዚህ እንዴት ልናመጣቸው እንችላለን? የተወሰኑ ያሉትን ሰሌክት እናድርግ ከተለያዩ ታይፕ ሞዴሊንግ ታይፖች ጋር እናስተካክልና ሞዴሎችን ኢንቫይት ማድረግ እንችላለን ማለት ነው። በጣም አመሰግናለሁኝ ተመልካቾቼ። እንግዲህ ከሀሴት ጋር ሀሴት ያዘጋጀችውን ልብሶች ይዘን ወደ ጎዳና ሾው ልናዘጋጅ እንግዲህ ስራችንን እየጨረስን ነው። እዛ የምንገናኝ ይሆናል። መልካም ቆይታ እንዲሆንላችሁ ደግሞ እንመኛለን። እኔና ሀሴት ግን ወደ የምናቀርበት ቦታ እንሄዳለን ማለት ነው። ይሄኛው ባህላዊ ልብስ ይመስላል። ይሄኛው ባህላዊ በዘመናዊ ተች ነው። ኤምብሮይደሪዎቹ ስኬች ተደርገው ነው የሚሰሩት። ባህላዊ በዘመናዊ ልብስ ማለት ነው። ኤኒ ኦኬዥን ላይ የሚደረግ ልብስ ነው። በጣም ሲምፕል ሉክ ለሚፈልጉ ሰዎች ታስቦ የተዘጋጀ ሲምፕል ተች ነው። ይሄ ባህላዊ ፋብሪክ ነው፣ ግን ካዥዋሊ እንደዚህ መለበስ ይችላል የሚለውን ለማሳየት ነው። ፕሮግራም ልብሶች ናቸው። ይሄ ያምራል በጣም። አይ ኤኒ ኦኬዥን ፕሮግራም ላለው ሰው በጣም ቆንጆ ሉክ ነው ያለው። በጣም ቆንጆ ለሆነ ኦኬዥን ለፎቶ ሹት የሚሆን ያ በጣም ምርጫ ከለር ምርጫ ለዲዛይኑ ውበት በጣም ይሰጠዋል።
ቆንጆ ፕሮግራም ሆነ እና ጎዳና ላይ ደግሞ ልብሶች ማሳየት የሆነ ስሜት ይፈጥራል። ምን ስሜት ፈጠረብሽ? በጣም ደስ ይላል። ስራህን እንደዚህ ማየት በጣም የሚያስደስት ነገር ነው እና በጣም ደስ የሚል ስሜት ፈጥሮብኛል። የሚበረታታ ሀሳብ ነው። እንድትቀጥሉበት እንግዲህ ያበረታታለሁ። ፐብሊክ የሆነ ነገር ነሽ ቢሆን ማይንድ ሴት ቅድም ላይ ስለ የነበረው ይሄንን ነው። ሰው ቢያንስ ይሄንን እያየ እንደዚህ ይለብሳል እንደዚህ አይነት ስራ አለ ብሎ ቢያንስ አፕሪሺየት ያደርጋል። ጎዳና ላይ ደግሞ እንደዚህ ሾዎችን ማቅረብ ለሞዴሎችም የሆነ ስሜት ይፈጥራል አይደለ? የሆነ ቦታ ላይ ብቻ ከሚያደርጉ ለኮንፊደንስ አሪፍ ነው። ለሞዴል ብቻ ሳይሆን ለዲዛይነሯም ያሳየ ምንድነው የሰራችውን ልብስ ፐብሊክ ነው የምታስተዋውቂው።